አብይ አህመድ ደብረ ማርቆስ ከተማ የኤርፖርት ምርቃት አስጀምራለሁ ብሎ በመሄድ ብልጽግና የገባበትን ቀውስ ለዓለም አሳይቷል። ጠቅላይ ሚኒስትሩ የአማራ ሕዝብ ጠላቶቼን ሰበሰቡብኝ የሚል ክስ ያቀረበ ሲሆን ቀውሱንም እንደተለመደው ወደ ሕዝቡ ወርውሯል። በየብስ አማራ ክልል መንቀሳቀስ እንደማይቻል ይፋ ያደረገው አብይ አህመድ አውሮፕላን ይዤላችሁ መጣው ሲልም ቀልዷል። በአብይ አህመድ ጉብኝት እነ ዳንኤል ክብረት ጮቤ ቢረግጡም የተላለፈው መልእክት ግን አገዛዙ በአማራ ክልል ጉዳይ መዛሉን የሚያሳይ ሆኗል ተብሏል። ሙሉ መረጃውን በሰዓቱ ምሰሙት ይሆናል። ከጋሸና ወደ ላሊበላ ሲንቀሳቀስ የነበረው የብልጽግና ሰራዊት ከባድ የደፈጣ ጥቃት አስተናግዶ የበርካታ ወታደሮች ሕይወት ማለፉ ተሰማ። ሰራዊቱ የተበታተነውን ኃይሉን አሰባስቦ ዳግም ለመግጠም ቢሞክርም ለሁለተኛ ዙር ጥቃትን አስተናግዷል። በሌላ በኩል በአማራ ሳይንት በሰባት መኪና ሲጓዝ የነበረው የብልጽግና ሰራዊት እሱም የደፈጣ ጥቃት ገጥሞት የክፍለ ጦሩ አዛዥ ሻለቃ ወልደ ጊዮርጊስ ከሞት ቢያመልጥም ከባድ የመቁሰል አደጋ ሲደርስበት ቀሪ መስመራዊ መኮንኖች ተገለዋል ተብሏል። ከሞት ያመለጠው የክፍለ ጦሩ አዛዥ ከቀናት በፊት አጃቢዎቹ ከድተውት ፋኖን የተቀላቀሉበት እንደነበረም ታውቋል። ሰሙታላችሁ። ልክ የዛሬ 10 ዓመት የአማራ ሕዝብ በህወሓት ላይ ለጀመረው አመጽ የቀድሞ የክልሉ ፕሬዝዳንት ገዱ አንዳርጋቸው ድርሻ እንደነበረበት ኮሎኔል ደመቀ ዘውዱ አስታውቋል። የአማራ ሕዝብ ነባር ርስቶቹን ያስመለሰበት ታሪካዊ አጋጣሚ 10 ዓመት ቢሞላውም አሁንም ክልሉ ግን በሌሎች ቀውሶች መታመሱን ቀጥሏል ይባላል። የህዝቡ መሰረታዊ ጥያቄ እንዳይመለስም ያውኑ የኦህዴድ ፖለቲካ ደላላዎች እናረጋ ከበደ አፍራሽ ሚናቸውን ቀጥለዋል። ዝርዝሩንም ሰሙት ይሆናል። የሸዋ ጠቅላይ ግዛት የአባት አርበኞችን በተመለከተ አዲስ አደረጃጀት በመፍጠር ለቀጣይ ተልዕኮ ተዘጋጅቻለሁ ብለዋል። ካራማራ ክፍለ ጦር በበኩሉ አዲስ እግረኛ ሰራዊት አስመርቆ ለቀጣይ ግዳጅ አለሁኝ በማለት ላይ ነው። የብልጽግናው አገዛዝ የኤርፖርት ምርቃት፣ ፖለቲካዊ ታዛቢዎች ደግሞ የአብይ አህመድ ህዝብን የመከፋፈያ ማሽን ያሉት የደብረ ማርቆስ አውሮፕላን ማረፊያ ግንባታ ዛሬ ተጀምሯል። ልማት በሚል ስም በየሄደበት ሁሉ ፖለቲካ ዘርዝሮ የሚመለሰው አብይ አህመድ ዛሬም ደብረ ማርቆስ በመገኘት የራሱን ፖለቲካዊ ፍላጎት አማራ ህዝብ ላይ ለመጫን ሲሞክር ታይቷል ተብሏል። አብይ አህመድ ዛሬ ካደረገው ንግግር መረዳት እንደሚቻለው ከአማራ ህዝብ ጋር ለአንዴና ለመጨረሻ ጊዜ መቆራረጡን ነው እየተባለ ነው። ለዚህም ከንግግሩ በርካታ ማሳያዎችን ማንሳት የሚቻል ሲሆን የመጀመሪያው ለዚህ ሁሉ ጥፋት ህዝቡን ተጠያቂ ማድረጉ ነው። አብይ አህመድ አጽንኦት ሰጥቶ ካስተላለፈው መልእክት ውስጥ የአማራ ህዝብ ጠላቶቼን ሰበሰቡብኝ የሚለው ክሱ አንዱ ሆኖ መጥቷል። ለዚህ መውጫ ለሌለው ቀውስም ዛሬም ድረስ ተጠያቂ የሚያደርገው ህዝቡን ነው። ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ፣ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም አብይ አህመድ ጨምሮ በክልሉ መገዳደል አስቸጋሪ ደረጃ ላይ መድረሱን በመግለጽ ጊዜ ለሚፈታው ነገር ዛሬ መገዳደላችን የሚያሳዝን ነው ሲልም ተደምጧል። በአማራ ክልል በየብስ ትራንስፖርት መንቀሳቀስ እንደማይቻል ይፋ ያደረገው ጠቅላይ ሚኒስትሩ አውሮፕላን አመጣውላችሁ በዚህ ብረሩ ሲልም ቀልዷል። ግጥምም አልቀረውም። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንችና የተባለላት ከተማ ናት። አሁን ሎንችናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንችና ግን በእኛ ጥረት መመለስ ይኖርበታል። አብይ አህመድ ግጥም ለመሸምደድ ቀናትን ተዘጋጅቶ ቀረርቶ ቢያሰማም ከታዛቢዎች ትችት ግን አላመለጠም። የመጀመሪያው መገዳደል ካልፈለገ ገበሬ መንደር ታንክ ለምን ያሰልፋል የሚለው ነው። በየቀኑ የአብይ አህመድ ከባድ የጦር መሳሪያ ገበሬ ላይ መመከሩ የቀጠለ ሲሆን የድርጊት በሰውየው ላይ ጠላቶቹን አበዛበት እንጂ የፈጠረው አዲስ ነገር የለም ይባላል። ለወደፊትም አይፈጥርም። አማራን በአንድ ሳምንት ውስጥ ትጥቅ አስፈታለሁ ብሎ የጀመረው ጦርነት እንኳን ሊያልቅ ክልሉን ከጥቅም ውጭ ወደ ማድረግ ደረጃ ላይ መድረሱ ቢታወቅም አሁንም ድረስ ለአብይ አህመድ አንገዳደል በሚል ቃል ብቻ የሚታለ
ማለፍ ሆኗል። ይህም አልተሸነፍንም የሚል መልእክት ለደጋፊዎቹ ለማስተላለፍ ያለመ ይመስላል። ይህም ቢሆን ቅሉ የአብይ አህመድ ንግግር ከቀድሞቹ ለየት የሚያደርገው ፉከራው ትርጉም ባለው መጠን መቀነሱ ነው እየተባለ ነው። ከዚህ ቀደም የንተያያለን ማስጠንቀቂያውን በየቦታው መሰንዘር የለመደ ቢሆንም ዛሬ ያወኔ የከዳው ይመስላል ተብሏል። ለዚህም ምክንያት አለው። ሰሞኑን በአስራት የተዘገበው መረጃ በራሱ እንደሚያረጋግጠው የአብይ አህመድ ሰራዊትና የሱ ሽፋን የሆነው የኦነግ ሸኔ ቡድን ከባድ ምት አርፎበታል። ይህ ከባድ ኪሳራ ደግሞ ከነ ሙሉ መረጃው ለአብይ አህመድ በየደቂቃው የሚደርስ ነው ይባላል። ስለሆነም ሰውየው ተስፋ መቁረጡ የሚገርም አይደለም የሚሉት ፖለቲካዊ ታዛቢዎች ይልቅ የመጨረሻው መፍትሄው አሳሳቢ እንደሆነ ከወዲሁ በመግለጽ ላይ ናቸው። አብይ አህመድ ደብረ ማርቆስ በተገኘ ተመሳሳይ ሰዓት የጀነራል ሹማ አብደታ ቡድን ፋኖ በአራት አቅጣጫ ቀጠቀጠኝ የሚል መረጃውን ለህዝቡ ማጋራቱ ሰሞኑን ከባድ ናዳ መውረዱንም ያረጋገጠ ተደርጎ ተወስዷል። ይህም ቢሆን ግን የሹማ አብደታ ኮማንዶ ድል ቀንቶኛል ባይ ነው፣ የሚያምነው ባይገኝም። እውነታው በርካታ የብልጽግና ኮማንዶ መገደሉን የሚያረጋግጥ ነው ተብሏል። በጦር ሜዳ የኢትዮጵያን ወጣት በማስጨረስ በሚዲያ ላይ ጦርነቱ ያለቀ ነው የሚለው የብልጽግናው አገዛዝ እንደ መግቢያው ሁሉ የመውጫው ነገር ቀላል እንዳልሆነለት ከአብይና ተመስገን ጥሩነህ በስተቀር ሁሉም የተግባባበት ጉዳይ ይመስላል ተብሏል። ከጋሸና ወደ ላሊበላ ሲንቀሳቀስ የነበረው የብልጽግና ሰራዊት ባልተጠበቀ መንገድ ከባድ የደፈጣ ጥቃት ዛሬም ማስተናገዱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ሳምነው ኮር አካል የሆኑት 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ክፍለ ጦር በቃራ በመቀናጀት አገራማን ብሎ እየተከተለተለ ከጋሸና ላሊበላ ሲጓዝ የነበረውን የአብይ አህመድ ጦር ገዢ ቦታን በመያዝና ደፈጣ በመጣል ድብኩ ልዩ ስሙ ቆጋ ወንዝ የተባለ ቦታ ላይ ድባቅ መተውታል ሲሉ የአስራት የመረጃ ምንጮች ገልጸዋል። ውጊያው ከማለዳ 1 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ የብልጽግና ጦር በደፈጣ ሲቀጠቀጥም ቆይተዋል። ሆኖም የአብይ አህመድ ሰራዊት ክፉኛ የተመታበትን ቀሪው ወታደርን በመለቃቀም ወደ መጣበት ለመመለስ ዳግም ከቀኑ 7 ሰዓት ኃይሉን አጠናክሮ ቢንቀሳቀስም ፋኖ ከጀርባ በመከተል ተጨማሪ ጥቃት አድርሶበታል ተብሏል። በተደረገው የደፈጣ ውጊያ 13 ያገዛዙ ወታደሮች እስከ ወዲያኛው ሲሸኙ 17 በላይ ቁስለኛውን እያንጠባጠበ ወደ መጣበት ተመልሷል ሲል የ303ኛ ግዙፍ አሳምነው ኮር ምክትል ህዝብ ግንኙነት መረጃውን ለአስራት አድርሰዋል። በሌላ በኩል የጀብደኛው ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ በፈጸመው የደፈጣ ጥቃት የብልጽግና ክፍለ ጦር አመራር የነበረው ሻለቃ ወልደ ጊዮርጊስ ክፉኛ ሲቆስል በርካታ ያገዛዙ ሰራዊት አባላት ደግሞ መሞታቸውን የፋኖ አመራሮች ለአስራት ባደረሱት መረጃ አስታውቀዋል። አፋብን ወሎ ቤት አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር የአትሮንስ ሻለቃ ተናዳፊ ተርቦች በኦህዴድ ብልጽግና ቡድን ስልጣን ጠባቂ ቅጥረኛ ኃይል ላይ ደፈጣ በመጣል የክፍለ ጦሩና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ነው ከፍተኛ ሰብአዊ ኪሳራ ማድረስ የቻሉት ተብሏል። በአማራ ሳይንት ሰማይ ስር እጹብ ድንቅ ተብሎ በተመሰገነውና ድንገተኝነትን ባተረፈው የደፈጣ ጥቃት ከደንሳ ከተማ ወደ በለጩማ በ7 መኪና ሲጓጓዝ የነበረው ወራሪው ኃይል ልዩ ቦታው ወጀድ መገንጠያ ጎዴል በተባለ ስትራቴጂክ ቦታዎች ላይ የአትሮንስ ሻለቃ ትንታጎች አከርካሪውን በማድቀቅ አሽመድምደውታል ሲል የመረጃው ምንጭ ጨምሮ ገልጸዋል። በዚህ አስደናቂ ጥቃት ክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማዕረግተኛ የሆነው አስራት ከባድ ቁስለኛ ሲሆኑ ሌላኛው ማዕረጉ ለጊዜው ያልታወቀ መስመራዊ መኮንን ደግሞ እስከ አጃቢው ድረስ ማሸለቡ ታውቋል። አመራሮቹን አጅበው በፓትሮልና በካሶኒ ታጭቀው ሲጓዙ ከነበሩት ባልታሰበና ድንገተኛ የቦምብና የጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች ለኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ለመጠበቅ ሲሉ መስዋዕት ሆኗል ሲል መረጃው ጨምሮ ገልጿል። የክፍለ ጦር ዘመቻ ኃላፊው ሻለቃ ወልደ ጊዮርጊስ አጃቢ መሰረታዊ ወታደር ከድር ጀማር ከቀናት በፊት ወደ ፋኖ መኮብለሉ የሚታወቅ ሲሆን ዛሬ ደግሞ ሻለቃ ወልደ ጊዮርጊስና ሌሎች የክፍለ ጦርና የሻለቃ አመራሮች በከፍተኛ አጀብ ተከበው ለመንቀሳቀስ ቢሞክሩም ከጥቃት ግን አላመለጡም ሲል መረጃው ጨምሮ አስታውቋል።
ሐምሌ 5 2008 የአማራ ነባር ርስቶች ወደ ባለቤታቸው እንዲመለሱ ገፊ ከሆኑት ምክንያቶች ውስጥ አንዱ ነው ይባላል። በወቅቱ የህወሓት አገዛዝ መላው የአማራ ህዝብን በጉልበት አፍኖ ጥያቄዎች በዛው እንዲዳፈኑ ያልፈነቀለው ድንጋይ እንዳልነበረም ይነገራል። ሆኖም በዕለቱ ህወሓት ይባስ ብሎ የታጠቀ ሰራዊቱን ወደ ጎንደር በመላክ በህግ ስም ለአንዴና ለመጨረሻ ጊዜ የጉዳዩን ፋይል ለመዝጋት ሙከራ ማድረጉ አልቀረም። ሆኖም መላው የአማራ ህዝብ የባዴን አመራሮችን ጨምሮ ባደረጉት ያልተጠበቀ ትብብር ነገሩ ከቁጥጥር ውጪ እንዲወጣ ሆኗል። የአማራ ህዝብ ከተባበረ ምንም የሚያግደው ኃይል እንደሌለም ለዓለም ትምህርት ሰጥቶ ቀኑ አልፏል። ይህ የታሪክ አጋጣሚ ዛሬ 10 ዓመቱ ላይ የሚገኝ ሲሆን ወልቃይትም ለባለቤቱ ተመልሷል። ሆኖም የአማራ ክልል የፖለቲካ ቀውስ በዚህ ጉዳይ ብቻ የሚቆም አይደለምና ተከታታይ ሌሎች ቀውሶች አሁንም ክልሉን ማመሳቸውን እንደቀጠሉ ናቸው። ህወሓት ድል የተደረገበትን 10ኛ ዓመት አስመልክቶ ኮሎኔል ደመቀ ዘውዱ እንዳለው የታሪካዊ ቀን የመጣው በመላው የአማራ ህዝብ ትብብር ነው። በወቅቱ ፕሬዝዳንት የነበሩትና በህወሓት ተጽዕኖ ስር ያደሩት ገዱ አንዳርጋቸውም መጀመሪያ አካባቢ ትግሉ ላይ ጥያቄ ሲያቀርቡ የነበረ ቢሆንም ኋላ ላይ ግን ቀጥሉበት ማለታቸውን ኮሎኔል ደመቀ ዘውዱ ይገልጻል። ይህም ለድሉ ቅርበት ከፍተኛ አስተዋጽኦ ነበረው ባይ ነው። እኛ ህገ መንግስቱ እንኳን ጎንደር ሱዳንም አዲስ አበባም ጽሕፈት ቤት ብንከፍት መብታችን ነው። እኛ ነፍጥ ይዘን አይደለም ማንነት የጠየቅነው ህገ መንግስት ይዘን ነው የጠየቅነው። ለመብታችን ነው። ማንንም ከዚህ አያስነሳንም ብለን የሆነ ምሳሌ ሰጠኋቸው። በዚህ ኋላ አቶ ገዱ በጣም ገርሟቸው ብዙ ንግግር ሳይናገሩን በቃ በሉ ከተማው ጸጥታ ተባበሩ ጨርሰናል አሉ። ህወሓትም ሆነ የአሁኑ ኦህዴድ አማራ ክልል ውስጥ ውለው እንዲያድሩ የሚያደርጋቸው ዋናው ጉዳይ አቅም ኖሯቸው ሳይሆን ባህር ዳር ላይ የሚያስቀምጡት አሻንጉሊት ነው የሚሉ የፖለቲካ ታዛቢዎች ዛሬም ከ10 ዓመት በኋላ በተላላኪነት የሚሰሩ የአማራ ባንዳዎች ህዝባቸውን አላስፈላጊ ዋጋ እያስከፈሉ ነው ሲሉ ይተቻሉ። የአብይ አህመድ አገዛዝ ትግራይ ላይ ሲዘምት ሙሉ መዋቅሩ እስከ ህዝቡ ድረስ ጸረ አብይ አቋም ይዞ ነበር የሚሉት እነዚሁ ታዛቢዎች በአማራ ክልል ያለው የተለየ ሁኔታ ግን ለብልጽግና እስካሁን ድረስ ምቹ ሁኔታን ፈጥሮለታል። በገንዘብ ኃይል የሚደልላቸው የባዴን የፖለቲካ ደላላዎች ፖለቲካዊ ወንበሩን ስለያዙት ድሉን ባያስቀሩትም በማስረዘም ረገድ ግን ከፍተኛ አፍራሽ ሚናቸውን መጫወታቸውን ቀጥለዋል ይላሉ። አማራን በአማራ የሚለውን የጥፋት ፖሊሲ ከፊት የሚያስፈጽሙት የዛሬዎቹ እናረጋ ከበደ ሌላ ሐምሌ 5 ከደጃፋቸው እስኪደርስ ድረስ የእርስ በርስ እልቂቱንም አስቀጥለዋል የሚሉት እነዚሁ ፖለቲካዊ ታዛቢዎች መጨረሻ ላይ ግን የታሪክ ተወቃሽ መሆናቸው አይቀሬ መሆኑን ያሰምሩበታል። እናም ከተጠያቂነት በፊት በጉልበት የያዙትን የህዝብ ስልጣን ለቀው ታሪክ ቢሰሩ የተሻለ ይሆናል ሲሉ ምክር አዘል ማስጠንቀቂያቸውን ያክላሉ። ካራማራ ክፍለ ጦር ለወራት ሲያሰለጥን የቆየውን እግረኛ ሰራዊት በደማቅ ሁኔታ ማስመረቁን የክፍለ ጦሩ አመራሮች ለአስራት ባደረሱት መረጃ ገልጸዋል። ሸዋ በበኩሉ የአባት አርበኞችን በተመለከተ ግዙፍ አደረጃጀት እየሰራ ሲሆን አዲስ የስምሪት እቅድም በቅርቡ ይፋ እንደሚያደርግ ገልጸዋል። በአፋብን በላይ ዘለቀ እዝ መይሳው ካሳ ኮር ስር የሚንቀሳቀሰው ካራማራ ክፍለ ጦር ለወራት በወታደራዊና በፖለቲካዊ ትምህርቶች ሲያሰለጥን የቆየውን ሰራዊት በደማቅ ስነ ስርዓት አስመርቆ ለግዳጅ አዘጋጅቷል ብሏል። ካራማራ ክፍለ ጦር በዘንድሮ ዓመት በአገዛዙ ጥምር ሰራዊት ላይ በተደጋጋሚ በማያቋርጥ ኦፕሬሽን ከፍተኛ ድሎችን በማስመዝገብ የበላይነቱን ሲያሳይ የቆየ ድርጅት ሲሆን አሁን ደግሞ ስልጠና ላይ ልዩ ትኩረት በመስጠት ለቀጣይ ድል በመዘጋጀት ላይ ነው እየተባለ ነው። ክፍለ ጦሩ ከወታደራዊ ተጋድሎ ጎን ለጎን ወቅቱን የተረዳ ጠንካራ ስነ ልቦናና ጥልቅ የፖለቲካ ግንዛቤ ያለው ሰራዊት በመገንባት ረገድ ትኩረት ሰጥቶ እየሰራ እንደሚገኝም ተመልክቷል። አዲስ የተመረቁት ሰራዊት አባላት በክፍለ ጦሩ የተሰዉ ጓዶቻቸውንና እንደ አርበኛ ፈንታውን ገበየው ያሉ ጀግና አመራሮችን በማስታወስ ቃል ኪዳን ገብተዋል ተብሏል። ሰራዊቱ በትግሉ ሂደት የጀግኖች አባቶቻቸውን አደራ በመቀበል በደምና ባጥንት ዋጋ የአገሪቱን አምባገነን ስርዓት በማስወገድ በምትኩ ፍትሐዊና መልካም ስርዓትን ለትውልድ ለማስረከብ እስከ ድል ድረስ እንደሚታገል በታላቅ ቃል ኪዳን አረጋግጠዋል። ይህ የሰራዊት ምልመላና ስልጠና የፋኖን ድርጅታዊ አቅም በማሳደግ ትግሉን ወደ ላቀ ምዕራፍ የሚያሸጋግርና የጠላትን ኃይል ሙሉ በሙሉ ለመደምሰስ የሚያስችል ወሳኝ ምዕራፍ
ምዕራፍ ተደርጎ ተወስደዋል ሲል ከቦታው የደረሰን መረጃ አመልክቷል። በሌላ በኩል ሰሞኑን በድል የተንበሻበሸው የአፋብን ሸዋ ጠቅላይ ግዛት አስቸኳይ የአደረጃጀት ለውጥ ላይ ሲሆን ይህም ለውጥ በብልጽግና ሰራዊት ላይ በቀጣይ ለታቀደው ተልዕኮ ትልቅ ግብዓት ተደርጎ ተወስዷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር በተቆጣጠራቸው በኤፍራታና ግድም ወረዳ ነው በቀጠናው የሚገኙ የአባት አርበኞችን ከመቼውም ጊዜ በላይ በከፍተኛ ንቅናቄ እያደራጀ የሚገኘው። በኤፍራታና ግድም ወረዳ በአካባቢው የሚንቀሳቀሰው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ግዙፉ የ7 ክፍለ ጦር በሚያስተዳድራቸው በሁሉም አካባቢዎች ሰፊ የሆነ የአባት አርበኞች አደረጃጀት እያከናወነ ሲሆን የክፍለ ጦሩ ከፍተኛ አመራሮች በተገኙበት አስኳይ ደረትማ ቀበሌና በመተኬ ሸረፋ ቀበሌ ውስጥ እየተደራጀ ካለው የአባት አርበኞች ጋር የምክክር የውይይት መድረክ አካሂደዋል። ሸዋ ላይ የነበሩት ነባር ሁለቱ የ7 ክፍለ ጦር አባላት በአንድ ላይ ውህደት ለመፈጸም መስማማታቸውን ተከትሎ ከስርዓቱ ጋር እያደረጉት ካለው የትጥቅ ትግል ጎን ለጎን የክፍለ ጦሩ አመራሮች በተለያዩ ቀጠናዎች በመከፋፈል በአገዛዙ የብልጽግና ኃይል ክፉኛ የተጎዳውን የአካባቢውን ማህበረሰብ የሞራል ግንባታ በመስጠት የማንቃት መልሶ የማደራጀትና የማወያየት ተግባር እየፈጸመ ይገኛልም ተብሏል። በተዘጋጀው መድረክ ላይ የክላስተሩ ዋና ሰብሳቢ አርበኛ ማሞ ማስረሻን ጨምሮ የ7 ክፍለ ጦር ከፍተኛ አመራሮች እንዲሁም ሌሎች በየደረጃው የሚገኙ ተወካዮች የተገኙ ሲሆን በቀጠናው ብዙ ጊዜ ብልጽግና ሰፊ ወረራና ውድመቶችን እንደፈጸመ በመረዳት ሁሉም ባለድርሻ አካላት በእልህና በቁጭት በመነሳት ችግሩን እንዲፈቱት የአባት አርበኞቹ ጥሪ አቅርበዋል። በዚሁ መሰረት በትላንትናው ዕለት የ7 ክፍለ ጦር አመራሮች በተገኙበት በአሽኳይ ደረትማ ቀበሌና በመተኬ ሽረፋ ከሚገኙ የአባት አርበኞች ጋር ባደረጉት ውይይት በአካባቢው የሚገኙ የአባት አርበኞች ከዚህ በላይ መደራጀትና ሰልጥነው ታጥቀው የአማራ ፋኖ አስተማማኝ የደጀን ኃይል መሆን እንዳለባቸው በውይይቱ ላይ ተነስተዋል። በበርካታ ወታደራዊ ቁልፍ ጉዳዮች ላይም የጋራ መግባባት ላይ ተደርሶ የቀጣይ አቅጣጫዎች ተቀምጠው ወደ ስራ መገባቱን ክፍለ ጦሩ የላከው መረጃ አመልክቷል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም